ነገር ግን ማርያምን የሰደባችሁ መስቀሉን የሰደባችሁ ሲመስላችሁ ባንደበታችሁ እናመልከዋለን ከምትሉት ጌታ ጋር በዚህ ልክ ትጣላላችሁ። በምድር ላይ ትልቅ አንድ ነገር አለ። እሱም የድንግል ማርያም ልጅ መሆን ጋለሞታ ነው። እውነት የንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። አንደኛ ማሳሰቢያዬ ከነዚህ አሁን ከምጠራቸው የቻላችሁትን ለነሱ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ሰላም እንደምንቆያችሁኝ የውዳሴ ሚዲያ ቤተሰቦች፣ እንደሚታወቀው በዚህ ቻናል ሃይማኖታዊ ወቅታዊ አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። ቪዲዮውን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላረጋችሁ የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን፣ እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩና የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። አንዳንድ ሰው አመል በጣም አስቸጋሪ ነው። ፍቅር እንዳባ ጨጓራ የሚኮሰኩሰው ሰው አለ። ስታቅፉት አንገላታችሁኝ፣ ስትስሙት ነከሳችሁኝ፣ ስታስቡለት አሴራችሁብኝ የሚላችሁ ብዙ ሰው ነው። እንደዚህ ያለውን ሰው በህይወት ውስጥ ይዞ መቀጠል መቃጠል ነው። አንዳንድ ጊዜ ከህይወታችን ገንጥለን ለማውጣት እንሞክር፣ እናስብና አዝነን እንደገና ድል ስንሰጣቸው ራሳችንን እናገኘዋለን። እናንተ ሳይሆን ተነሱ ጎሎ ነውና ልባችሁ ላይ ህመም ፈጥሩባችኋል። ደግ በሰራው ፍቅር በሰጠው አለውን ብዬ ተጎን በቆምኩ ብዙ ጊዜ ለምን የተመለሰልን ትላላችሁ። ይህ ስሜት የጥሩ ሰውነታችሁ ምልክት ነው። የኔ ልጆች እናንተ ማድረግ የምትችሉት መውደድ፣ ፍቅርን መስጠት፣ ደግና ትሁት መሆን እንጂ ሌላው እንዲወዳችሁ ማድረግ አትችሉም። ሁሉ በራሱ መውደድ አለውና ያንን እንዲኖር ፈቀዱለት። እናንተ ግን ልቦ ላይ ደግነትና ፍቅርን መዝራት ትችላላችሁ። ተንከባክቦ ማብቀል ግን የሰውየው ድርሻ ነው። እኚህ እናታችን በሶሻል ሚዲያ ገጾቻቸው የሚያጋሩን ድንቅ የእናትነት ምክር እንግዲህ በሪል ላይፍ ወይም ደግሞ በምንኖርባት ዓለም የሚፈጠሩ ልናረጋቸውና ልንተገብራቸው የሚገቡ ነገሮችን የሚያስረዱበት መንገድ እጅግ ማራኪ ነው። ታዲያ እናንተስ እንዴት ነው? ሰውን ለማስደሰት የሚጥር አይነት ሰው ናችሁ ወይስ አይደላችሁም? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። እኔ ግን እንደ አንድ ግለሰብ እንግዲህ በዚህ ጉዳይ አስተያየት ወይም ደግሞ ሀሳብህ ምን ይመስላል ብባል ሰውን ለማስደሰት ከሞከርን ሁሉንም ሰው ማስደሰት ስለማንችል የራሳችንን መንገድ ወይም ደግሞ አይምሮአችን ተቀብሎ እውነት ነው ባለበት መንገድ ብቻ አላማችንን ብናሳድድ ጥሩ ነው ባይ ነኝ። ለነሱ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ
እኔ እበረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ተመለከትነው የወጣት ማስተር አብነት በተለያዩ ማህበራዊ ድረገጽ መተግበሪያዎች ለተለያዩ እርዳታ ለሚሹ ሰዎች እንግዲህ ቀድሞ ደራሽነቱ ይታወቃል። ለብዙ ለተራቡ ሰዎች እንግዲህ ምግብን እንዲሁም ለታረዙ ልብስን በአጠቃላይ የተቸገሩ ሰዎች ጥሩ ምግባሮችን ወይም ደግሞ ጥሩ ተግባራትን በመፈጸም በመስጠት የምናውቀው ማስተር አብነት በዚህ አሁን በተመለከትነው አንድ የሚዲያ ቻናል ላይ ቀርቦ በተናገረው ንግግር ምክንያት ወይም ደግሞ መንስኤነት ከትላንት በስቲያ ጀምሮ እንግዲህ ሙሉ ለሙሉ ማለት ይቻላል የህብረተሰቡን ቀልብ የሳበና አነጋጋሪ ጉዳይ ነበር። ታዲያ ጉዳዩም እንግዲህ እንደሰማነው ትንሽ እንደሚያመውና አሁን ሕክምና እንደሚያስፈልገው እሱም ቢደብቀን እንኳን ሰውነቱ እንዳጋለጠው የተናገረበት መንገድ የብዙዎችን ልብ የሰበረ ነበር። ነገር ግን ይህንን መነጋገሪያ መሆኑን ወይም ደግሞ የጉዳይ መነጋገሪያ መሆኑና ብዙዎች እንዳዘኑ የተለያዩ ሰዎች ቪዲዮ ሲሰሩ በመመልከቱና ብዙ አስተያየቶችን በመመልከቱ የተነሳ ራሱ እንግዲህ በድጋሚ ትላንትና የሰጠው ምላሽ አለ። እስኪ እሱን ተመልክተን እንመለስ። የሰራው ቪዲዮ አለ፣ እሱን ተመልክተን እንመለስ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በትክክልም እንግዲህ መታመሙ የኛ ልብ ይስበር ወይም ደግሞ ብዙዎቻችንን ያሳዝን እንጂ ይህ ወይም ደግሞ ወጣት ማስተር አብነት ለብዙዎች ከመረሱ የተነሳ ይህንን ጉዳይ ከተወራ ጀምሮ ነበረ። እንግዲህ ትልልቅ አቅም ያላቸው ሰዎች በአገር ውስጥም በውጭም ያሉ እሱን ለመርዳት ከፊት እንደሆኑ ያሳወቁት ይህ ጉዳይ ወደ ህብረተሰቡ ከተሰማበት ጊዜ ጀምሮ ማለት ነው። እንግዲህ እንደሰማነው በጸሎታችሁ አግዙኝ ብሏል ወንድማችን።
እኛም እንግዲህ በጸሎታችን እናስበዋለን። እንግዲህ ወንድማችን ደግሞ በሙሉ ጤንነት ተመልሶ ወደ ነበረበት ወደ ለመድነው መልካም ስራ ይመለሳል የሚል ተስፋ አለን። ቤተሰቦች እናንተም እስኪ መልካም ምኞታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ ስለ እህታችን ናዝራዊት እንግዲህ ተስፋ ሰጪ ዜናዎች ተሰምተዋል። ከዛ በፊት አካውንቴ ችግር ላይ ነው። ሁላችሁም ይህንን ቪዲዮ ሶስት ጊዜ ኮፒ ሊንክ አድርጉ። ናዝራዊት እንደሚታወቀው በቻይና የሞት ፍርድ ተፈርዶባት ነበር። ነገር ግን ይግባኝ ተጠይቆ ወደ እድሜ ልክ እስራት ተቀይሮ በአሁኑ ሰዓትም ይህንን እስርም ለማቅለል ይግባኝ ለመጠየቅ በሂደት ላይ እንዳለ ቤተሰቦቿ ለጉርሻ ፔጅ ተናግረዋል። በአሁኑ ሰዓትም ናዝራዊት ጊዜዋን በከንቱ እያሳለፈች አይደለችም። እስረኞችን እንግሊዘኛ ቋንቋ እያስተማረች ትገኛለችም። እንዲሁም ደግሞ በቻይነኛ ቋንቋ የመጀመሪያ ዲግሪዋንም ይዛለች። በዚህም የቻይና ቋንቋን ለማዳበር በርካታ መጽሐፎችን እያነበበች ትገኛለች። ጠቅላይ ሚኒስትር ዶክተር አብይ አህመድም ጉዳዩን በቅርበት ሲከታተሉ እንደነበረና ከቻይና ባለስልጣን ጋር በተደጋጋሚ መወያየታቸውንና ጠቅላይ ሚኒስትሩም እንግዲህ ለቤተሰቦቿ በመደወል ድጋፋቸውን ገልጿል። እህቶቿና እንዲሁም ደግሞ ወንድሟ ፓይለንት ቻይና ድረስ ሄደው እንግዲህ ናዝራዊትን ጠይቋታል። ነገር ግን በዚህ ሶሻል ሚዲያ ላይ ሰሞኑን ልትሞት ትንሽ ቀን የቀራት የሞት ፍርዱ ሊፈጸምባት ነው የሚል የሐሰተኛ ዜና እየተሰራጨ ነው። ይህም እንግዲህ ቤተሰቦቿን ድንጋጤ ውስጥ ከቷል። ስለዚህ ይሄ የተሳሳተ ዜና ነው። ከመጥፎ ጓደኛ ይሰውራችሁ የሚባለው ለዚህ ነው። እንግዲህ እቺ እህታችን በቻይና የዛሬ 7 ዓመት ገደማ እንግዲህ በመጥፎ ጓደኛዋ ሴራ እንደዚህ ለ7 ዓመታት ተሰቃይታለች። ታዲያ በዚህ በማህበራዊ ድረገጽ መተግበሪያዎች ሰሞኑን መነጋገሪያ ነበረች። እንግዲህ እባካችሁና አድናት እያሉ የተለያዩ ወጣት ኮንተንት ክሬተሮችም በቻሉት አቅም ድምጿን ሲያሰሙ ወይ ደግሞ ስለሷ ድምጻቸውን ሲያሰሙ ሰምተናል። እንግዲህ እኛም መልካም ምኞታችንን እንገልጽላታለን በእኔና በቻናሌ ቤተሰቦች ስም ማለት ነው። እንግዲህ በተስፋ ይች ልጅ ተመልሰ ወደ ሀገሯ እንደምትመለስ እንጠብቃለን። ወደፊት እንግዲህ እሷን በተመለከተ አዳዲስ ጉዳዮች ካሉ ይዤላችሁ መጣ ነው የሚሆነው። ወደ ኔክስት ቪዲዮ ፓስተር ዮናታ አሁን የተሳደብከው አመልከዋለሁ ብለህ የምትናገረውን ጌታ እንጂ ማርያምን ወይ መስቀሉን አይደለም። ስሙት ቪዲዮ። እርግጠኛውን የቪዲዮን ያስጠፉታልና 40-50 ጊዜ ኮፒ ሊንክ ሪፖስት በማድረግ የዚህን ሰው የጉድ ለዓለም ግለጹ። መስቀሉን ስትመለከቱ ማርያምን የምትመለከቱ እየገባችሁ ኮሜንቱን አይናችን ነሽ ማርያም እያላችሁ ብርሃንነቷን ለዓለም ግለጹ። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም ድግምት ነው። ነገር ግን ማርያምን የሰደባችሁ መስቀሉን የሰደባችሁ ሲመስላችሁ ባንደበታችሁ እናመልከዋለን ከምትሉት ጌታ ጋር በዚህ ልክ ትጣላላችሁ እላችኋለሁ። ኦርቶዶክሳውያን ይሄንን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። አንተ የኢሳይያስ ትንቢት የደረሰብህ በክፋት ልብህንም ዓይንህንም ያሳወርኩንክ እንጂ ጌታችን ኢየሱስ ክርስቶስ እንኳን በቅጽበት ዓለማትን በሚመለከቱ ዓይኖቹ መስቀል ላይ ባለ ሰዓት እናቱ እመቤታችን ድንግል ማርያምን ነው በመስቀል ስር የተመለከታት። አንተ ግን ዛሬ ዕፀ መስቀሉን ያንቋሸሽክ መስሎ እመቤታችን ድንግልን የሰደብክ መስሎ እመቤታችን ድንግል ማርያምን የተመለከቱ የክርስቶስን ዓይኖች ነው የሰደብከው። እመቤታችን ድንግል ማርያምን የተመለከቱ የክርስቶስን ዓይኖች ነው። ድግምት ነው መስቀሉን ስትመለከቱ ማርያምን ብትመለከቱ ብለህ የተናገርከው። ናታኔም ወንድማችሁ ነኝ። ሰናዩን ጊዜ እግዚአብሔር ለሀገራችን ያምጣላለሁ። ሰላም። ኢትዮጵያ ሲባል እንግዲህ ያደግንባት በተለያዩ ሃይማኖቶች በተለያዩ ባህሎች ተከባብረንና በአንድነት ተፈቃቅረን ነው። እንደዚህ አይነት ግን በሃይማኖት ሽፋን በማድረግ ጋጠወጥና ጸያፍ ንግግሮችን የሚናገሩ ሰዎች እኛን እንደማይወክሉ ለመናገር እፈልጋለሁ። ይልቁንም እንግዲህ እንደዚህ አይነት ሰዎችን በተቃራኒ ሊያስከብሩ የሚችሉ የተለያዩ የእምነት አባቶች ያሉባትም ሀገር እንደሆነች እንግዲህ እናውቃለን። ታዲያ ቤተሰቦች እንደዚህ አይነት ንግግሮችን ወይም ደግሞ ጸያፍ ንግግሮችን የሚናገሩ ሰዎችን ባንከተል ጥሩ ነው ባይነኝ። ወደ ኔክስት ቪዲዮ። አንቺ ስምሽ ጋለሞታ ነው፣ ለቤትሽ ክብር የሌለሽ፣ እግዚአብሔር ቃል የሚነግርሽን የማትሰሚ፣ ለመመለስ ፈቃደኛ ያልሆንሽ፣ ንስሐ ለመግባት ፈቃደኛ ያልሆንሽ፣ ለርቅ እምቢ የምትይ፣ በዚህ ቀርቶ በዚህ ልታረድ የምትይ ስምሽ ጋለሞታ ነው። እንግዲህ መሆን ያለብንም ልክ እንደዚህ ይመስለኛል። ማጠፋት ወይም ደግሞ ያጠፉትን ሰዎች አጥፍታችኋል፣ ትክክል የሰሩትን ሰዎች ትክክል ሰርታችኋል ቢባል እንደዚህ አይነት ነገሮችም አይበዙም። እንደዚህ አይነት ነገሮች ማለት ምን ማለት ነው ካላችሁኝ እንግዲህ ከዚህ ከፓስተር ቸሬ በፊት የተመለከትነውን እንደዚህ ጸያፍ በሃይማኖት ሽፋን በማድረግ የሚናገሩ ሰዎችም አይበዙም ብዬ አስባለሁ። እናንተስ በእነዚህ አይነትና መሰል ጉዳዮች ምን አይነት ሀሳብ አስተያየት አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። አባ ገሪ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። የእኛን አባት አትንኩብን። እንዲህ አይነት ምዕመንነት ቅልጥ ነው።
ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተ ክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተ ክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተ ክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምእመንነት ነው የሚጠቅመው። ምእመንነት አባ ገብረ ኪዳን የተናገሩት ንግግር እንግዲህ ሁላችንንም ያስማማል ብዬ አስባለሁ። አባ ገብረ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ ከሚባሉ ቤተክርስቲያኒቱ በግንባር ቀደምነት ከምትጠራቸው ፈርጥ አባቶች መካከል አንዱ ናቸው። እንግዲህ አባታችንን የአገልግሎት ዘመናቸውን ይባርክልን፣ ረጅም ዕድሜ ከጤና ጋር ይስጥልን። ወደ ኔክስት ቪዲዮ። አንደኛ ማሳሰቢያዬ ከነዚህ አሁን ከምጠራቸው የቻላችሁትን አስራቱን፣ ቀዳሚያቱን፣ ስለቱን፣ ምጽዋቱን፣ በኩራቱን የእናቴ ልጅ ስለቱን ይዛችሁ የእናቴ ልጅ መምጣት ያስፈልጋል። ከነኚህ የቻላችሁት ባዶ እጅ አይመጣም። ሌላ ብታጣ ውሃ በመንቀል ይዘህናና በቅል ማለት ነው። ማንም የሚጠቀምበት ቢጠፋ ቤተ ክርስቲያን አጸድ አፍስሰው ይሄድ ይላሉ አባቶች ሲያስተምሩ። ሁለተኛው ማሳሰቢያዬ ከመምህራን የሚወጣውን ኃይለ ቃል ይህ ቦታ የዘላለም ሕይወት የምናገኝበት ዕውቀት የምንቀዳበት ትምህርት ቤታችን ነው። ታውታላችሁ፣ አልጠቀመንም፣ አልተጠቀምንበትም፣ አልረባንም እንጂ ትምህርት ቤት ተሰርቶ መምህር ተቀጥሮ ደሞዝ እየተከፈለው መጽሐፍት ይዞ ይማራል። ክፍል እየቆጠሩ ዕድሜ እየቆጠሩ አሳር መቁጠር አሳር ማስቆጠር ብሶናል። ስለዚህ የሕይወት ትምህርት ዘላለማዊ ትምህርት ቤት ቦታ ስለሆነ ከመምህራን የሚወጣውን ኃይለ ቃል መዝግቡ። 3 ዕለተ ሰንበት ዘላለም ትንሣኤ ናት። ኋላም ዓለም የሚያልፍባት ዕለት ናት። አትግዙባት፣ አትሽጡባት፣ እረፉ። ትንሣኤ ናት። ኋላም እኩሉ ለሐሳር እኩሉ ለዘላለም ረፍት የሚለይባት ዕለት ናት። እናቶቼ ምን ነው የአርባው ሀብላችሁ ቅዳሜና እሑድን ታርፉ የለም እንዴ? ምን ሆን? አራተኛው ይሄ በዕለተ ሰንበት ጉዞ አላማረኝም። ደብረ ዘይት ምንጊዜም እሑድ ነው የሚውለው። እኔም ሳልቀር አባቶቻችን አርብ ነው የሚገባው። ቅዳሜ ቢቀደስ አስቀድሰው የሚቆርብ ቆርቦ እሑድ ታቦቱን አንግሰው ሰኞ ጠዋት ኪዳን አድርሰው ወደ የሀገሩ ይመለሳል። ከሩቅ የመጣው ቅርብ ያለው ሕዝብ ከሌሊቱ ጨመር አድርጎ ታቦቱን አንግሶ በየቤቱ ይመለሳል። በዚያን ዕለት በየገዳማቱ የሚኬደው አርብ ነው የሚገባው። እመቤታችን ድንግል ወላዲተ አምላክ ግሸን ማንም ሰኞ ብትውል አርብ ነው የሚገባው። ማክሰኞ ብትውል አርብ ነው የሚገባው። ሮብ ብትውል ጠቅላላ አመቻችቶ ሰኞና ማክሰኞ ነው የሚገባው። የእናቴ ልጅ እሑድ ገበያ፣ ቅዳሜ ገበያ፣ ቅዳሜ ሰርግ፣ ግንቦት ሰርግ ደርግ ያመጣብን ጦስ ነው። ሽበታችሁ ይፍረደኝ አባቶች። በንጉሥ ዘመነ እሑድ ሱቅ የከፈተ ንግድ ፈቃዱ ይቀማ አልነበረም? አንዴ ተለክፈናል። የእናቴ ልጅ ሌላው በዕለተ ሰንበት መንገድ ዘግተው ኳስ የሚጫወቱ ልጆቻችሁን ከልክሉ። ደወሉ የተደወለው ቅዳሴ የሚቀደሰው ለጠቅላላው ለአዳም ልጅ ነው። መንፈስ ቅዱስ ወርዶ ሥጋው ደሙ ለውጦ የዘላለም ሕይወት በሚያድልበት ሰዓት ይህን ጸጋ ትተው ጎዳና ላይ ትንቢት የተነገራለ ልጆችሽ በጎዳና ላይ ጨበጨባሉ ይላል። እንደወጡ እንዳይቀሩ አክብረዋት፣ አስቀድሱባት። የሚገርመኝ
እሁድ ቅዳሜ ተያዘው ጉዞ መቼም አዲስ አበባ ያላየንባት ያልመጣብን መዘዝ የለም። እሁድ ሌሊት ይነሳሉ፣ ቅዳሜ ሌሊት ይነሳሉ። የሚሄዱበት ገዳም ሲደርሱ ቅዳሴው አልቋል፣ ተምሮ ተነቧል። ባዶ ፎቶግራፊ እየተነሳ ይመለሳል። ምን ልታረጉ ነው የምትንቀዠቀዡት? ለተሰንበት ማን ያሳያችሁ ይህን ጎዳና? የማንም መረገጃ አትሁኑ። አርፈ ተቀመጥ። አሁንም አይበቃንም? አታስተውሉም? አንገት የተፈጠረው ጭንቅላት ተሸክሞ ለመዞር ነው እንዴ? ምን ለመስራት ነው አንገት የተፈጠረው? ቤተሰቦቼ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም በቀጣይ አሪፍና ማራኪ ስራዎችን ይዤ እንድመጣ ያላችሁን ሐሳብ አስተያየት፣ ወንድማዊ ምክራችሁን ኮሜንት ሴክሽን ላይ ማጋራት እንዳይረሳ። ስለነበረን ቆይታ አመሰግናለሁ። በቀጣይ አሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ